ከእነዚህ 6 አፍላ ፍቅርን በአንድ እግሩ ካቆሙት ምርጥ የሴት ተዋናዮች ማንን ትወዳላችሁ? እኔ 1 2 3 እያልኩ አስመርጣችኋለሁ። እናንተ ደግሞ ኮመንት ላይ ትመልሳላችሁ። ዛሬ ጉድ ነው። ለመምረጥ የሚከብዱ ጽድት ያሉ ተዋናዮች ናቸው። 1 ቁጥር ጄሪ። እንደ ጄሪ አፍላ ፍቅርን የሚያሞቅና ፈገግ የሚያስብል ሰው የለም። እሷ ስትመጣ አኩርፈን እንኳን ቢሆን ጥርሳችንን ታስከፍተናለች። በጣም ነው ደስ የምትለው እና ደግሞ በቃ እሷ ከሌለች አፍላ ፍቅር ምንም ነው የማይደምቀው እና እሷን እንመርጣለን ካላችሁ ደግሞ ኮመንት ስር 1 ቁጥር ወይም ደግሞ ጄሪ ብላችሁ ኮመንት ጻፉ። 2 ቁጥር ሰብለ ሁሌ እሷ ጋር ችግር፣ መናደድ፣ ግራ መጋባት አይጠፋም። ሁሌ በቃ ልቧ በአንድ ቦታ አያርፍም። ሁሌ መሳቀቅ፣ ሁሌ ማልቀስ፣ ሁሌ ግራ መጋባት ነው ስራዋ። በፊት ሰው እሷን በጣም ነበር የሚወዳት። ነገር ግን አንዱ ጋር ናት ወደ ሌላው ጋር እየሆነች ታማኝ ባለመሆኗ በሰው ያለው አመለካከት እየቀነሰ ነው። እናም እናንተ እሷን እንመርጣለን የምትሉ ከሆነ ኮመንት ስር ሰብለ ወይም ደግሞ 2 ቁጥር ብላችሁ ኮመንት አድርጉ። 3 ቁጥር ብሩክቲ። እውነቱን ለመናገር እንደ ብሩክቲ ለፍቅሩ የታመነና ዋጋ የከፈለ ሰው የለም። እውነተኛ አፍቃሪ ናት። ሰብለ ግን ከብሩክቲ አንጻር ዘላባጅ ናት። ብሩክቲ ኤላን ለማግኘት እስከ መጨረሻው ጥግ መስዋዕት ትከፍላለች። እኔ ደግሞ በእርግጠኝነት ሆኜ የማምነው ነገር ኤላ የሆነ ችግር ውስጥ ስለገባ ነው እንጂ ብሩክቲን ይወዳታል። መጨረሻም ከእሷ ጋር ነው የሚሆነው። እሷን የምትመርጡ ከሆነ ኮመንት ላይ ብሩክቲ ወይም 3 ቁጥር ብላችሁ ጻፉ። 4 ቁጥር መሲ ደግሞ እሷ በናታን ፍቅር ክንፍ ብላለች። ነገር ግን እኔ የምፈራው ነገር ቢኖር አሁን ናታን ወድሻለሁ ብሎ ለመናገር ይህንን ሁሉ የፈጀበትና ማመን ያልፈለገ ሰው እሺ አሁን አንድ ላይ ራሱ ቢሆኑ ይህ ሪሌሽንሺፕ ቶክሲክ ነው። ለምን መሰላችሁ? አንድ ነገር ቢፈጠር እሱም ይቅርታውን እሷ ደግሞ ከሱ ነው የሚጠባበቁት። እሷን የምትመርጡ ከሆነ ኮመንት ስር 4 ቁጥር ወይም መሲ ብላችሁ ኮመንት አድርጉ። 5 ቁጥር ቤዛ እሷ በያሬድ ምክንያት ከምንም እየሆነች አይደለም። ቆይ እሺ እቺ ልጅ 12ን ብትወድቅ ምን ልታረግ ነው? መቼስ ያሬድ መቶ ስራ አይሰጣትም። እሷ የያሬድን ይህንን ክፍተት ተጠቅማ ሳትጎዳ ወጥራ ትምህርቷን ተምራ አልፋ ዩኒቨርሲቲ ላይ እንደገና ፍቅራቸውን ቢጀምሩ ጥሩ ነው እላለሁ እንጂ አሁን ያለችበት ሁኔታ ያሰጋል። እሷን እንመርጣለን ካላችሁ ኮመንት ስር 5 ቁጥር ብላችሁ ጻፉ። እኔ ከነዚህ ሁሉ የመረጥኩት ብሩክቲን ነው። እናንተም የራሳችሁን ሀሳብ ኮመንት ስር ጻፉልን። እባካችሁ ሰብስክራይብ በደንብ አድርጉልኝ፣ ላይክም እንደዛው።